ከዛ የሸር አረገ። ማን ቤት ነው የመጣው? አዲስ አካውንት ነው። እኔ አላውቅም። ከነ ሳሚሪ ጋር ማለት ነው። እንኳን በሰላም መጣ። ሁሌ ተሰዳቢ እሷ ናት የኔ እናት። እኔ እኮ ኧረ ምንም አትሆንም። ነገ ታርቀው አንድ ላይ ይመጣሉ። ሲጀመር እነሱ መቼ ተጣሉ? መጀመሪያ እኮ አንድ ላይ ነገ ይመጣሉ። ትረፍ ዛሬ እንኳን ትረፍ። በኢየሱስ ስም በዛባት። ኧረ በጣም ነው የሚደብረው የምር። በስመ አብ ወወልድ ወመንፈስ እዛ ገብተው ሃይሚ ሃይሚ ያላሉም አለ ይሏል። አቃጣሪዎች አውቆች እኮ ነው የሚሰደቡ ልጆች። ስምንት ሲጀመር እነሱ ናቸው እኮ ሃይሚ 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 የኔ ውድ ሃይሚ የኔ ማር ሃይሚ የኔ ፍቅር ሃይሚ የኔ እንደዚህ። ከዛ ቲክቶክ ላይ ተሳደባላችሁ። ከዛን ይመጡና ቲክቶክ ላይ ደግሞ እንዳያ ይረዷታል። አየሃ ኧረ በጣም ነው የሚደብረው የምር። በስመ አብ ወልድ ልጅቷ ትንሽ ለቀቅ አድርጎ እንጂ ምንድን ነው ገና ትንሽ ልጅ ስድብ እነሱ እሷን ሲረግጡ እኔ ደግሞ እነሱን እረግጣለሁ። ብቻ ፈጣሪ አምላክ ከእሷ ጋር የሆነ ምንም ሌላ ልል አይችልም። ኧረ ምንም አትሆንም። እሷ ምን ትሆናለች? እግዚአብሔር አለላት። እግዚአብሔር አለላት። ምንም አትሆንም። እሷ እኮ የስራው ስራ ሁሌ እሷ ጥፋተኛ ያደርጋል። እሷ የስራችው ስራ ማለት ነው ሁሌ እሷ ጥፋተኛ ሁሌ። እግዚአብሔር ጥፋተኛ አይበላትም። የሰው ቢላት ምን በሰው ዘንድ ምንም እንትን የለውም፣ ዋጋ የለውም። ዋናው ከእግዚአብሔር ዘንድ እንትን አትባይ እንጂ በቃ ሁሌ ጥፋተኛ እሷ ናት። ሁሌ በሷ ላይ በቃ ይገናል ይሆናል። አይ የትላንትናው ላይ እንኳን እውነት ከሆነ እኮ እውነት ከሆነ የትላንትናው ላይ ጥፋት አለባት። እኔ የለባትም አይደለም። ሁለቱ ፈተው ይጨርሱ እንጂ ጥፋት አለባት የትላንትናው ላይ እውነት ከሆነ ማለት ነው። ፕራንክ ካልሆነ እውነት ከሆነ ፍራንክ ከሆነ ግን ችግር የለም። ፍራንክ ከሆነ ችግር የለም። ግን እውነት ከሆነ እንደዚህ ማድረግ የለባትም። የምር እውነት ከሆነ ጥፋት አለባት፣ መንገር ነበረባት ምናምን ነገር። እሱም ደግሞ መረዳት አለበት። ያው እሷ ይቅርታ ብላ እስከተመለሰች መረዳት አለበት የሚለው ነው እንጂ ሁለቱ እነሱ ይስማማሉ። እኛ ምን አገባን? ስለነሱ መተንተን አንፈልግም፣ አናወራምም፣ አይመለከተንም። ግን ከኋላ የሚሰድቡት እኔ ደግሞ ግንዳቸውን አንድ ሰው እነሱን ከኋላ የሚሰድቡትን እኔም ደግሞ ውልጭ ነው ማድረጋቸው። አንድ ሰው ይሰደባቸው ከካሙ ሰው ነው እየሰደበች ያለው። አንቺ ደግሞ አላልሽም እንዴ? አፈሪ ብሎ የጠረጡ የእርገጡ ነው የራሱ ማለት ነው። አይሚ አሁን ነገ ታለቅሳለች። አሁን ነገ ታለቅሳ ትመጣለች ይላሉ። ይሳደቡ ምንም አያመጡም። ምን ያመጣሉ ብለሽ? ምንም እኮ አያመጡም። ሰድበው አፋቸው ሲደክም እጃቸው እንትን ሲል ወደ ኢትዮጵያ ሲገቡ ካላስ ዋይፋይ በነድ አፋቸውን በነድ ኢትዮጵያ እስኪገቡ ድረስ ይስደቡ፣ ችግር የለውም። እሷ ምንም አትሆንም። አዎ የምር ልክ ነሽ አንቺ። አዎ ምንም አትሆንም። እኛንን እንጂ እኮ የሚያንጨረጭረን እሷ እኮ ምንም አይመስላትም። እንደውም ከፀጉሯ አንዷን ዘለላ አይቆርጡባት፣ አይቀንሱባት፣ ቢገለብጧት፣ ቢዘቀዝቋት ምናምን እግዚአብሔር ደግሞ ከፍ ያደርጋታል። የኔ እናት ምድረ ቅናተኛ ሁላ ቅናተኛ ሴቶች እኮ እየቀኑባት እኮ ነው። የቅኑ ነው ቅናት እየቀኑባት
እግዚአብሔር በልጅነት እውቀት ሰጣት፣ ጭንቅላት ሰጣት፣ የሰው መውደድ ሰጣት፣ ሁሉ ነገር ሰጣት። ቆንጆ አፍቃሪ ሰጣት፣ ቆንጆ ባል ሰጣት። በቃ እኮ ቀኑባት በሁሉም ነገር። ምን ያድርጉ? በዚህ ያልተቀነበ ማን ይቀናል? ድሮ እንዴ ያልቀኑት እንዴት ላይቀኑ ነው? በእንደዚህ አይነት ነገር ያልቀኑት እንዴት ሊቀኑ ነው? ቆንጅዬ ናት፣ ጭንቅላት አላት፣ እውቀት አላት፣ ሁሉ ነገር አሟልቶ ሰጥቷት። ፈጣሪ ደግሞ ከዚያ በለጠ የሰው መውደድ ሰጥቷታል። ቢጠሏትም ሀይሚ ማለታቸው አይቀርም። እየተከተለ እየመረራቸውም ይከተሏታል። በግ ናቸው እኮ እየነዳቻቸው ከኋላ ሁሽ እያለች ትነዳቸዋለች፣ እነሱ ይከተሏታል። ምንድነው የሚሳደቡት? እራሳቸውን የሚሳደቡ ሰዎች ቅዘናሞች ናቸው። በአንድ ቀን ታንቀጠቅጣቸዋለች፣ ታስቀዝናቸዋለች። ፓንታቸው ላይ ያደርጋሉ። የት ሄዳ ነው? በእናትህ እኔ ጨንቆኛል። በእናትሽ አንቺ ደግሞ አትስቂ። ኧረ የትም አትሄድም። አንቺ ደግሞ እንደሚጨንቅሽ። ኧረ የትም አልሄደችም። ማርያም እኔ ይሳካል ማለት ነው። እንቅልፍ እራሱ አይወስድም። ኧረ እንደዚህ ማቱኝ ትመጣለች አለች። ጀግና ነች፣ አስተዋይ ከሆነች ልባም ሴት ምንም አትሆንም። ልባም እግዚአብሔር ያስባታል። እግዚአብሔር ይወዳታል። ከሰው በላይ እግዚአብሔር ይወዳታል። ስለሚወዳትም ነው ሰው የሰው መውደድ ይሰጣት። ከዛ ደግሞ አሮጊቶች ይቃጥላሉ። ወተት ጠጡ። ወተት አያስፈልግም። ኪሎሬክስ አዘጋጁ፣ ችግር የለም። ተቃጥላችሁ ገና ትሞታላችሁ። ታለቅሻለሽ። አንቺ ደግሞ አታልቅሽ። ትመጣለች። በቃ እኔ እሄዳለሁ። አትሄድም። እቤት ነው ሄዳለሁ ያለችው። ወዴት የምትሄደው? ወደ ቤቷ አይደል እንደ የምትሄደው? ናፈቀች እግዚአብሔር። ወይኔ አሁን ያለቅሳለሁ። በቃ ዛሬ ውጭ ላይ አድራለሁ። ኧረ በኢየሱስ